ኤፍሬም እየሰራው ያለው ሴራ በጣም የሚያስጠላ ሴራ ነው። በጣም ብዙ ነገሮች እየሰማን ነው። በጣም ብዙ ነገሮች ብሩኬም ሆነ ሃይሚም አልመጡም፣ አይታችኋል። ያው ቡራዬ 4 ሰዓት ላይ ላይቭ ላይ ጠብቁኝ ብሏል። እንግዲህ ሃይሚዬን ዛሬ አናያትም ማለት ነው። ቤተሰብ እንግዲህ ዛሬ ሰምታችኋል። በጣም የሚገርም ነገር ነው። ኤፍሬምና ፍፄ የተናገሩት ነገር በጣም የሚያሳዝንና የሚያናድ ነበረ። ያው ፍፄም በጣም ተበሳጭቶ ነበረ። ደግሞ ኤፍሬም የሚናገሩ ነገሮች በጣም ነው የሚያስጠላው። ልክ ብሩክ 45 ሴት ቤት ውስጥ እንዳመጣ አርጎ በጣም ብዙ ነገር ሃይሚ ነግራኛለች። ይኸውላችሁ ይሄ ሁሉ ኦዲየንስ እንዲጠላው የሚያደርገው ነገር ነው። እውነቴን ነው የምናገረው። ይሄን ቪዲዮ በደንብ አድርጋችሁ በእናታችሁ እንደ በማርያም ይዛችኋለሁ ሲሆን ሙስሊሞችን በአል ላይ ይሄን ቪዲዮ እባካችሁን እንደው በቃ እንደው ብሩኬን የምትወዱት ከሆነ ለብሩክ ለሃይሚም ለኤፍሬም መጀመሪያ ለኤፍሬም እንዲደርስልኝ እፈልጋለሁ። በደንብ እና ውዶቼ በጣም ነው እኔ እግዚአብሔርን ነው የምላችሁ። ኤፍሬም እየሰራው ያለው ሴራ በጣም የሚያስጠላ ሴራ ነው። በጣም ብዙ ነገሮች እየሰማን ነው። በጣም ብዙ ነገሮች በቃ እያቀነባበረ የተላከልኝ ነው ያለው። እውነቴን ነው የምናገረው። እና ኤፍሬም ይሄን ነገር ቢያቆም በቃ እውነቴን ነው የምናገረው። ብሩክ እንደዚህ የሚያደርግ ልጅ አይደለም። ሃይሚና ብሩኬ ለመለያየት ነው የመጣው እንጂ እሱ ለእህቱ አዝኖ ወይ ሃይሚ አዝኖ አይደለም። በቃ የብሩክን ስም ለማስጠፋት ነው። ብሩክን ኦዲየንስ እንዲጠላው ለማድረግ ነው ይሄን ነገር እየሰራ ያለው። እና ብሩክ በጣም ብዙ ሴቶችን እንደሚያመጣ በጣም ከብዙ ሴቶች ጋር እንደሚገናኝ ሃይሚን በጣም በቃ እንደሚገፋት ነው። ግን እውነቴን ነው የምናገረው። በውስጥም ሆነ ውስጥ አዋቂዎች ስለ ብሩክና ስለ ሃይሚ የሚያውቁ ደግሞ አረ ብሩክ እንደዚህ አይነት ስራ የሚሰራ አይደለም ከቪዲዮ ውጪ እንኳን ከካሜራ ውጪ እንኳን ለሃይሚ ያለው ነገር የተለየ ነው ብሎ ነው እውነቴን ነው የተናገሩት። እና እባክን ኤፍሬም የምታረገውን ነገር እወቅ። አንተ እውነት ለሃይሚ የምትወዳት ከሆነ የምታከብራት ከሆነ እንዶ የራሴ እህቴ ነች የምትል ከሆነ በቃ አንተ ብሩክና ሃይሚ ማስታረቅ ነው ያለብህ። ሁሉን ነገር ትተህ ግን በኋላ የሚጸጽትን ነገር አታድርግ። በቃ አንተ አሁን በጣም ውስጥን የሚጸጽትን ነገር ነው ብሩክ ላይ እያደረክበት ያለው። ብሩክ ላይ ሴራ እያሴርክበት ያለው። ብሩክ ሁሉ ሰው እንዲጠላው እያደረክን ያለው። ግን ብሩክ ልቡ ንጹህ ነው። በጣም ምስኪን ልጅ ነው። በጣም የሚያሳዝን ልጅ ነው። ሁሉ ነገሩ የዋህ ነው እና ሰው የሚጠላው አይደለም። አንተ ምንም ብታረግ ሰው አይጠላውም። እንግዲህ ዛሬ ቤተሰብ በጣም በሚያሳዝን ሁኔታ እንግዲህ ያው ሃይሚዬ አትመጣም እንደነገርኳችሁ ነው። ያው ብሩክ በላይቭ በኋላ ይመጣልናል። ብዙ ነገሮችን ሊያወራልን ይችላል። እና ባለፈው ራሱ በቃ ብዙ ነገሮችን ነው ሲናገር የነበረው። በቃ ስለ እናቱም ሲናገር ነበረ እና በጣም ያሳዝናል። እውነቴን ነው። እኔ ብሩክ በጣም ነው የሚያሳዝን። ግን በቃ ይሄ ሁሉ ነገር ብሩክ ሰው እንዲጠላው ነው እያደረገ ያለው። እግዚአብሔርን ነው የምላችሁ። በቃ ብሩክን ሰው እንዲጠላው በቃ ብሩክን ሰው የሆነ በቃ ምን አይነት ባለጌ ስድ ምናምን ተብሎ እንዲሰደብ ነው በቃ እሱ ሀሳቡ ማለት ነው። እና ኤፍሬም አንተ ትልቅ ሰው ነህ፣ ከሁለቱ ታላቅ ነህ። እውነቴን ነው የምናገረው። እንደ ትልቅነት ተከብረ ማስታረቅ ነው እንጂ ያለብህ የብሩክን ስም ማጥፋት የለብህም። ለሃይሚ አንተ በጣም ሞልቷታል። ቤተሰብ ለሃይሚ ሞልቷታል። ሃይሚ እንዳትታረቀው አድርጎ ነው የሞላት። በቃ ላንቺ የሚሆንሽ ሰው አይደለም፣ አያስፈልግሽም ምናምን ብሎ በቃ ወይስ ሌላ ባል ልታመጣለን ወይስ ሌላ ወንድ ልታጣብሳት ፈልገ ነው? ምንድነው ሐሳብ አንተ? ወይስ ጓደኛ ሃይሚ የሚፈልግ ጓደኛ አለ? እኔ በጣም ነው ግራ ያጋባኝ። አንተ ሰውዬ ግራ ነው ያጋባኸኝ እንዴ! ከዚህ በላይ እንደ ብሩክ አይነት ሰው ከየት ታገኛላችሁ? እግዚአብሔርን ሃይሚ ደግሞ ብሩክን ትወደዋለች፣ እየወደደችው ነው እየራቀችው ያለችው እንጂ ሃይሚ ብሩክን አጠላውም። ብሩክ ሃይሚን አይጠላትም። እና ደግሞ አንዳንድ ኮሜንታተሮች ደግሞ በቃ ትቅርብ ምናምን የምትሉት ምንድነው የምትቀርበት? ብሩክ እኮ ሃይሚን ይወዳታል። ምንድነው የምትቀርበት? ትቅርብ አታስፈልግ ምናምን የምትሉ ሰዎች ደግሞ አላችሁ። እና አሁንስ አፈላች፣ አሁንስ አበዛችሁ ምናምን የምትሉ ሰዎች እያየው ነው። ተው እረፉ። ጥሩ አይደለም እንደዚህ። ምንም ያፈላችሁ ነገር የለም። ምንም ያደረገችው ነገር የለም። በወቅቱ ሃይሚ ተጎድታለች። በወቅቱ የማንም ወስላታ ሴት እየመጣ እየሰደባን ነበረ። በቦክስ አፍንጫን እስከምትመታ አፍንጫን እስከሚነስር ፌንት እስከምነቀል ድረስ ብዙ ነገር ተደርጓል አይደለ? ስለዚህ ይሄ ነገር ብሩክ አስተካክሎት
ሃይሚና ብሩኬ አብሮ ቢመለሱ ደስ ይለኛል። ማንንም በፍቅረኛሞች መሀል ብዙ ነገር ይፈጠራል፣ ብዙ ጸብ ይፈጠራል። ይሄን ነገር ደግሞ ማወቅ አለባቸው እና ቤተሰብ መግባት የለበትም ነው ብለው የብሩክ ቤተሰቦችን በጣም ተቀይመዋታል። ሃይሚ በተናገረችው ንግግር የብሩክ ቤተሰቦች ወንድሞቹም ሁሉም ተቀይመዋታል። ለምን? ሃይሚን በጣም ስለሚወዳት ይሄ ሁሉ ነገር ፋውል እንድትሰራ ነው ሃይሚን የያዘው ልጁ። ገብቷቸዋል። ፋውል ሊያሰራት ነው ሃይሚን የያዘው በቃ ለብሩኬ ፋውል ሰርታ የመጨረሻ እንዲለያዩ ነው ሐሳቡ። አሁን በቀደም አይታችኋል። ያላደረገውን ነገር ብሩክ አድርጓል ብሎ ሴራ ፈጥሮ አመጥቶ ከሃይሚ ጋር ለማጋጨት ግን ብሩክ ግን ሁሉን ነገር ስለሚያውቀው ውሸታም ስለሆነ ኤፍሬም ውሸታም ስለሆነ ሁሉ ነገር ስለማው ቀጥታ ቤቱ ድረስ መጣ። ገብቷቸዋል። በቃ መጥቶ እውነቱን ሰማን። እኔ ብያቸዋለሁ። ይሄ ኤፍሬም ሆነ ብሎ እነሱን ለመጣል ነው። ሆነ ብሎ በቃ ሰው እንዲጠላቸው ምናምን በቃ እውነቴን ነው የምናገረው። እና ኤፍሬም ተወረፍ በቃ ከልጆቹ ራስ ውረድ እንዴ። ሃይሚዬም ተረጋግተሽ አስቢበት። የወንድምሽን ነገር ሰምተሽ ሁሉን ነገር አታበላሺ። 2 ዓመት የገነባሽውን ፍቅረኛሽን 2 ዓመት የገነባሽውን ስራሽን ከሱ ጋር አለሽን ነገር አታበላሺ። እውነቴን ነው የምናገረው በቃ። ለማንኛውም ቤተሰቤን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።